አሁን እየሄድኩኝ ነው የሚጡን እንግዲህ ለልደቷ ስጦታ ልገዛ ማለት ነው። አንድ ማሳያችሁ ነገር አለ። ይሄ የምታዩት የዓለም የህዝብ ቁጥር በየሰዓቱ የሚቆጥር ነው። ይሄ በርሊን ላይ ያለ ነው። ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች እንዴት ናችሁ? እንዴት ከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በአንድ እንግዲህ ቀለል አድርጋችሁ እንድታዩት በምፈልገው አንድ ቪዲዮ ነው የመጣሁት። እንደዚሁ እንደ ጨዋታ እንዴት ነው አንዳንድ የሚያስደስታችሁን ነገር እንደሚያደርግ ሰው አድርጋችሁ ቁጠሩት። ሌላ ከበድ አድርጋችሁ እንዳታስቡት። ዛሬ እንግዲህ እንስሳ የምትወዱ ካላችሁ አንደርስታንድ ታደርጋላችሁ ብዬ አስባለሁ። ዛሬ እንግዲህ ሽር ጉድ የምለው ሚጡ ልደቷ ደርሷል። የድመቴ ማለት ነው 4 ዓመት ከኛ ጋር እንግዲህ 4 ዓመት ሊሆናት ነው እና ለሷ ልደቷን እንግዲህ ልጆቼም ደስ ይላቸዋል፣ እንስሳ ይወዳሉ እና ለዛ ልደቷን ማክበር ይፈልጋሉ። ስለዚህ አንዳንድ ነገር ልገዛ እንግዲህ ልወጣ ነው ማለት ነው። ቀለል አድርጋችሁ አስቡት። የተካበደ ምናምን ነገር አይደለም። እንደዚሁ ለፈን የምናደርገው ነገር ነው። ተከተሉኝ፣ አብረን ገዝተን እንመለሳለን። አሁን እየሄድኩኝ ነው የሚጡን እንግዲህ ለልደቷ ስጦታ ልገዛ ማለት ነው። በመጀመሪያ ግን የኔ ሊብሊንግ የሆነ አፕታይሉንግ አለ እዚህ ጋራ ምን አዲስ ነገር አለ በሚል እንግዲህ ጎራ እላለሁኝ ሁሌ ማለት ነው። ይሄ የኬክ እቃዎች የሚሸጡበት አካባቢ ነው እና ምን አዲስ ነገር አለ የሚለውን እንግዲህ አይቼ ነው ወደዛ የሚሄደው ማለት ነው። እንደምታውቁት ነው እኔ በኬክ መጋገሪያ የሚሆኑ አንዳንድ አዳዲስ ነገሮች ካሉ በጣም ደስ ይለኛል እና አዲስ ነገር ካለ ያው መውሰድ አይቀርምና እሱን ቼክ ላደርግ እዚህ ጋር ገብቼ ነው። ግን አጋጣሚ ምንም አዲስ ነገር የለም፣ ሁሉም ያው ነው ያለው። ከዛም እንግዲህ የሚጡ እቃዎች ወይንም የድመቶችና የውሻዎች ምግብ መብለያ ሳህኖች፣ እንደዚሁም መተኛዎች ሊሆኑ ይችላሉ፣ ምግቦች፣ መጫወቻዎች ያሉበት ቦታ ነው የመጣሁት። እንግዲህ ለሷ የሚሆኑ ነገሮችን እያየሁኝ ነው። እዚህ ጋራ የመተኛ አልጋ ነገሮች አሉ፣ ፍራሽ ነገር፣ እንዲህ አይነት ነገሮች እንኳን አሁን የሚያስፈልጋት አይደለም። አሁን በጣም ሙቀት ስለሆነ አሁን አሏት እንዲህ አይነት አልጋዎች፣ ግን አትተኛባቸው ምክንያቱም ስለሚሞቅ እና እንደዚህ አይነት ነገሮችን እንግዲህ አሁን አየት ማደርጋቸው አሁን ሳይሆን ቪንተሩ ላይ ለዛን ሰዓት ነው የሚያስፈልጋቸው እንጂ አሁን እንኳን በጣም ሙቀቱ መሬት ላይ ነው ሄዳ አስፋልቱ ላይ መሬቱ ላይ ነው የምትተኛው ምክንያቱም ቅዝቅዝ ስለሚል መሬቱ
አሁን እንደምታውቁት ነው ሰመር ላይ ሙቀት ስለሆነ ማለት ነው። ስለዚህ አሁን ወደሚያስፈልጓት ነገሮች አያለሁኝ። እንግዲህ ያው ሴት አይደለች፣ ሴት ስለሆነች ትንሽ ፒንክ የሆነ ነገር ቢሆን ነው እየፈለኩኝ ያለሁት። ፒንክ ነገር እስካሁን ድረስ አላየሁኝም። የምግብ የምትበላበት ሳህኖች ምናምን ማለት ነው። ነጭ እንኳን ይሄዳል አብሮ፣ ግን ፒንክ ቢሆን ጥሩ ነው። እስቲ እሱን አያለሁኝ። ፒንክ ካገኘሁኝ ደግሞ ያ ፒንክ አግኝቻለሁ፣ እቺን ይዝላታለሁ። አሏት ብዙ ለነገሩ፣ እንደው እንደ ስጦታ ዝም ብዬ ጥቅልል ለማድረግ ስለፈለኩኝ ነው። ያው እንደ ቀልድ ማለት ነው። እንደዚህ ውድም አይደሉም። 1 ዩሮ ምናምን የሚሸጡ ናቸው። ብዙ ውድ አይደሉም እንደምታዩት። እና አንድ ፒንክ አግኝቻለሁኝ። እንደዚሁም እቺም ደግሞ ቆንጆ ናት። ራሷን ድመቷን ትመስላለች። እቺን እንግዲህ 2 እንደ ምግብ መብለያ 2ቱን ገዝቼላታለሁኝ። ሌላም ደግሞ ያው ልደት አይደለ እንግዲህ 4 ዓመት ስለሆነ የሚሆናት 4 ቁጥር ፊኛ ፈልጋለሁ። እሱንም እንግዲህ ከለሩ ፒንክ እንዲሆን ነው የምፈልገው። እንደምታዩት ብዙ አይነት ከለር ነው ያለው። እኔ ግን ፒንክ ነው የምፈልገው። 4 ቁጥር ፒንክ ባገኝ በጣም ደስ ይለኛል። መቼም አገኛለሁ ብዬ ተስፋ አደርጋለሁ። አንዳንዴ ስትፈልጉት አይገኝም። ሌላ ጊዜ በደንብ ታዩትና በምትፈልጉ ሰዓት ግን አታገኙትም። ያ ቆንጆ ነው። ሳይዙም በጣም ትልቅ ያልሆነ ማለት ነው። ይቺም እንግዲህ የተወሰነች ፊኛ ዝም ብላ እንደው ለበዓሉ ድምቀት የምትሆን። እንደዚሁም ደግሞ እዚህ ጋር አጋጣሚ ምን አገኘው መሰላችሁ? በአልፋቤት ያላቸው ሻማዎች አገኘው ማለት ነው። ኤቢሲዲ ምናምን አልፋቤት ያላቸውና እሷ እንግዲህ ስሟ ሚጡ ስለሆነ እስቲ ቲን አግኝቻለሁኝ። እንደምታዩት ኤም እንግዲህ ሁሉንም ያው ፒንክ ነው የምፈልገው እንደምታውቁት፣ እና ፒንክ ኤም አላገኘሁኝም። እቺ ሊላ ናት ያገኘኋት። በቃ ከሌላው መቼም ጠጋ ይላል። ስለዚህ ሚጡ የሚል አገኘሁኝ ማለት ነው። ቀላል ነገሮች ናቸው፣ ብዙ የሚካበድ አይደለም። እንደዚሁም እዚህ ጋር የምታዩቸው ደግሞ እነዚህ መጫወቻዎች ናቸው። እንደዚህ አይነት መጫወቻዎች በደንብ ነው የሚያጫውቷቸው። እንደዚህ አይነቶቹን ገዝቼላታለሁ። እንደዚሁም ምግቦችም ያው ይሄ ተለመደ የምትበላቸው ምግቦች ናቸው። ምግብም እንደዚሁም ደግሞ እንደ ክሬም ነገሮች ደግሞ አሉ የሚሉቷቸው፣ እንደሱ አይነትንም ይዝላታለሁ። እውነት ግን እንደው እስቲ እኔ ኢትዮጵያ በነገራችን ላይ ድመት ነበረችኝና እሷም ስሟ ሚጡ ነበረ። የሚገርማችሁና እኔ ስትጫወት አይቻት አላውቅም። እኔ ኢትዮጵያ ውስጥ ምናልባት ድመት ውጭ ሀገር እንኳን ኦኬ አለ፣ መጫወቻው ብዙ ነገር አለ፣ ይጫወታሉ ድመቶች፣ ውሻዎቹም ቢሆን ማለት ነው። እኔ ኢትዮጵያ ውስጥ ግን ምን ሆነው ነው? እኔ ሚጡ የምትባል ድመት ነበረችኝ፣ ግን አንድም ቀን ስትጫወት አይቻት አላውቅም። እስቲ አይታችሁ የምታውቁ ካለ ኧረ ይጫወታሉ የምትሉም ካለ እስኪ በኮመንት ላይ አሳውቁኝ። እየሄድኩኝ ነው፣ አብረን እንግዲህ እናያለን። የምፈልገውን በሙሉ ስላላገኘው ማለት ነው አንዳንድ ነገር ለማየት ዛሬም እየሄድኩኝ ነው። እስቲ ከተማውንም በርሊንን ትንሽ አሳያችኋለሁ። አሁን የምሄድበት መሀል ከተማ ላይም ስለሆነ አሳያችኋለሁ አንዳንድ ነገር።
ላይ ነው ያለሁት። እዚህ እንግዲህ የተሻለ ብዙ ነገር አለ በሚል ነው ወደዚህ የመጣሁትኝ። እቺን እንደ ኬሽንክ እቃ መያዣ በኋላ ግን ልጄ ያስቀይራኛለች። እኔ ድመት ስላለበት ነበር እሱን የመረጥኩት። እንደዚሁም 4 ቁጥር ሻማ እንደዚህ አላገኘሁኝም ነበረ እሱን ለማየት። እንደዚሁም ደግሞ እዚህ የተሻለ የእንስሳቶች መጫወቻዎች አሉ፣ ግን ፌር አይደለም። እውነት ለመናገር እንደው የአስተያየት መስጫ ቢኖራቸው ኖሮ እኔ በደንብ ነበር የምጽፈው። ለውሻ እንዳለው አይነት መጫወቻ ለድመቶች የለም። የሚገርማችሁ በጣም ያሳዝናል። እኔ ሚጡን ይዤ ሰልፍ እንደምወጣ በቅርቡ እንግዲህ የእሱንም ቪዲዮ ባይሆን እለቅላችኋለሁ። ሰልፍ እንደምወጣ እርግጠኛ ነኝ። እንደምታዩት ይሄ ሁሉ የውሻ መጫወቻ ነው። ለድመቶች ግን በቃ አይጥ ብቻ ነው ያለው። በጣም ነው የሚያሳዝነው። ይሄ ማሳጅ ማድረጊያ ነው፣ የውሻ ነው። ግን የሚገርማችሁ ለድመቶች ብዙ ነገር የለም። በጣም ፌር አይደለም። እዚህ በጣም ብዙ ቦታ ብትሄዱ የውሻ እቃዎች ነው እንጂ የድመት እቃ ብዙ አታገኙም። እና ይሄ ሁሉ የውሾች ነው። ይሄ የምታዩት ደግሞ የጥርስ ብሩሽ ነው። የውሻ ሚጡም አላት ለነገሩ ቤት አላት ገዝቼላት። ይሄ ግን ለውሻ ጥርሱን የሚቦርሽበት ነው እንደምታዩት። እንደዚህ አይነት እፈልግ ነበረ፣ ግን ከለሩ ጥቁር ሆነ። ፒንክ ቢሆን ቆንጆ ነበረ። ሰማያዊ ነው ይሄ። ልብስ አለ እንደዚህ Ich kaufe jetzt ein Kuscheltier. Wen? Der Hund. Nein.
እቺ ቆንጆ ናት። ከለሩ ይሄ ቆንጆ ከለር ነው። ይሄ ሁሉ የምታዩት የውሾች ነው። እንግዲህ በጣም ነው የሚያሳዝነው። አይስክሬም አላቸው፣ ኳስ አላቸው፣ ማፍል አላቸው። ይሄ ሁሉ ውሾች፣ ይሄ የውሾች መጫወቻ ነው። በጣም የሚገርም ነው። ድመቶች ብዙም የላቸውም። ይሄ ኳስ ይዘው ይሄንን በአፋቸው ይዘው ይሮጣሉ። ከዛ የሆነ ቦታ ይጥላሉ ምናምን። ይሄ የውሾች ነው እንደምታዩት። ኖት ፌር። ይሄ እንግዲህ እዚህ ጋር ደግሞ ሃፒ በርዝዴ የሚል መቼም ልደትን የሚያስመስለው ነገር ይሄ ነው አይደለም? ይሄ ለኛ ነው እንግዲህ መቼም እሷ ይሄን ሁሉ አታደርገውም። በብዛት ያለው ነው። እዚህ ጋርም ትንሽዬ ዝም ብዬ ዲኮር ትንሽዬ ያደርጋለሁ። ይቺን እንግዲህ እሺ ካለችኝ ይቺን ለሷ ነው የምገዛው። በጣም ታምራለች። ያው ፕሪንሴስን ልናስመስላት እንግዲህ ያስበናል። እሺ ካለች ነው። ይሄንን እንግዲህ ያው እዚህ ጋራ እየከፈልኩኝ ነው። እዚህ ጋራ ይዤ እንግዲህ ወደ ቤት እንሄዳለን፣ እናሽጋለን። እንደዚሁም አንዳንድ ዝም ብዬ ደግሞ የተወሰነች ትንሽዬ ዲኮር እናደርጋለን ለበዓሉ ድምቀት ማለት ነው። ያው የሚያስደስት ነገር ስለሆነ ብቻ ነው። ይሄ ያለሁበት ሞል እንግዲህ በርሊን ላይ አሉ ከሚባሉ ምርጥ ሞሎች አንዱ ነው። በጣም ትልቅ ሞል ነው። ሞል ኦፍ በርሊን ይባላል። በጣም ትልቅ ነው። 2 ሞሎችን የያዘ ነው። እዚህ ጋራ እንደምታዩት ይሄ ከላይ ሆኜ ነው አሁን እዚህ ጋር ማሳያችሁ። በስተቀኝም በስተግራም 2 ሞል ናቸው። በጣም ትልቅ ሞል ነው። በጣም ትልቅ ነው። በጣም ነው የሚያምረው። ውስጡ የማታገኙት ነገር የለም። ላይ መጨረሻዎቹ ፎቅ ላይ ብትፈልጉ የምግብ አይነቶች ያሉበት ቦታ ነው። ከታች ደግሞ የተለያዩ ልብሶች፣ የቤት እቃዎች፣ በጣም ብዙ አይነት። እንደዚሁም ደግሞ በቪንተሩ ላይ ደግሞ የሚገርማችሁ እዚህ ጋራ የምታዩት ሜዳው ላይ የአይስ ላውፈን ወይም አይስ መንሸራተት ራሱ ፕሮግራም ያዘጋጁበታል። በጣም ቆንጆ ሞል ነው። እንግዲህ አለ የሚባል ከሚባሉት በርሊን ላይ ካሉት ሞሎች አንዱ ነው ማለት ነው። በጣም ሚተ ላይ ወይንም በርሊን መሀል ላይ የሚገኝ ነው ማለት ነው። እዩት አረንጓዴነቱን እዩልኝ ብቻ። ሰመር ሲመጣ በጣም በሚደንቅ ሁኔታ ይሄ ሁሉ ዛፍ የምታዩት በቪንተሩ ሰዓት ወይም በብርዱ ሰዓት ላይ የደረቀ እንጨት ነበረ። ልክ ሰመር ሲመጣ ግን እንደምታዩት አረንጓዴ ከተማው መሀል እንግዲህ ማለት ነው። ይሄ በየቦታው እንደዚህ አይነት በየቦታው ነው ያለው። የሚገርማችሁ በጣም በየቦታው ከተማው አረንጓዴ ነው። በጣም ነው የሚያምረው። ይሄ ሰፈሬ ነው። በእግሬ ነው እኔ እየሄድኩ ያለሁትኝ፣ ምክንያቱም ባሱ ይቆያል የሚመጣበት ሰዓት ረጅም ስለሆነብኝ እንደዚህ ወክ ያደረኩኝ
እሄዳለሁ ማለት ነው። እንዴት እንደሚያምር እዩት። ይሄ አሁን መኖሪያ ሰፈሮች ናቸው። እዚህ ውስጥ ብትገቡ ቤቶች ነው ያሉት። እንዴት እንደሚያምር እዩት። በዚህ ሰዓት ላይ በቃ እንደዚህ በእግራችሁ ወክ ማድረግ እንዴት ቆንጆ እንደሆነ ልነግራችሁ አልችልም። ይሄ ሰፈር በተለይ በጣም ነው በቃ ደስ የሚለው። አረንጓዴ በጣም ይበዛዋል። ዋው ሮዛዎቹ እንደምታዩቸው እንዴት ያምራል። ይሄ የምታዩት የቤረ ወይንም ድብ የሚባለው ነው። የበርሊን ምልክት ነው። በርሊን በድብ ነው የምትመስለው። እዚህ ጋራ ደግሞ አንድ ማሳያችሁ ነገር አለ። ይሄ የምታዩት የዓለም የሕዝብ ቁጥር በየሰዓቱ የሚቆጥር ነው። ይሄ በርሊን ላይ ያለ ነው። እንደምታዩት 8 ቢሊየን 290 ሺህ ምናምን እያለ እንደምታዩት እየጨመረ ቁጥሩ ይሄዳል። ዲጂታል ስለሆነ በደንብ አይታይም መሰለኝ ለቪዲዮ። እንደምታዩት people live on planet earth today ይላል። በአሁኑ ሰዓት በምድር ላይ ያለውን የህዝብ ቁጥር ነው የሚያሳየው። እንግዲህ እንደምታዩት በመላው ዓለም ማለት ነው 8 ቢሊዮን ነው አይደለም የሚባለው። ይሄ ይቆጥራል፣ በየቀኑ ይቆጥራል። ይሄ በርሊን እዚህ ከተማ ውስጥ ነው ያለው። እንሄዳለን ቫይታ። በልጅ አመሃኝቶ ይበላሉ አንጉቶ ይላሉ እናቶቻችን አይደለ በድሮ ጊዜ። አሁን ይሄ ተረት ይኑር አይኑር የማውቀው ነገር የለም። እናቴ ግን ትል ነበረ ነፍሷን ይማርና በልጅ አመሃኝቶ ይበላሉ አንጉቶ ስላለች። እኛም በሚጡ እንግዲህ አሳበን እዚህ ጋር እንደምታዩት ማፍል ልሰራ ነው። ያው ልደት አይደለ እንግዲህ ኬክ ባልጋግርም እንግዲህ ማፍል ደግሞ እንሰራለን። ያው እኛው የምንበላው ነው ለበዓሉ ድምቀት ማለት ነው። እዚህ ጋራ በሚገርም ሁኔታ ስጦታውን ለማሸግ እያወጣሁኝ እያለ ሚጡ መጣች። ያው እንደምታዩት አየችው ስጦታውን። ልጄ ደግሞ በሚገርም ሁኔታ አይኗን ትሸፍናታለች እንዳታይ ብላ። ያው ልክ እንደዚህ ነው ለሰው ስጦታ ስትሰጡ ደብቃችሁ እንደምታረጉት ማለት ነው። እሷ ደግሞ እንዴት ትጥፋ ጭራሽ ያት እንደምታዩት አይኗን ትይዛታለች። እሷም ደግሞ ያው ድመት አይደለች፣ ያው ይሸታታል ወይንም ደግሞ የመጫወቻዎቹ አይደለ ይንኮሻኮሻሉና ያ የሚንኮሻኮሸው ድምጽ ራሱ
ይጠራታል። ታውቀዋለች። ይኸው እንደምታዩት ነው። በቃ አየችው እንግዲህ ስጦታችን ሁሉ መናው ነው። በጣም ነው የሚያሳዝነው። ያው እንደምታዩት እንግዲህ ስጦታዋንም ራሷ እንግዲህ ልትከት ነው እና የሚጡ እንግዲህ አብረን እንክተት። ያው ስጦታውን አብረን እንክተት። ያው እንግዲህ አብራኝ ነው እየከተተች ያለችው። እንዳውም እኔ ቪዲዮ ቀርጽሻለሁ ብላ አሁን እሷ ናት እየቀረጸች ያለችው። እኔ እየከተትኩኝ ነው ማለት ነው። እንድልሽ እንግዲህ የልደቱ ቀን ደርሷል። አሁን ደግሞ ትንሽዬ እንግዲህ የገዛኋትኝ ፊኛ አለች አይደለ? አንድ 5-6 ፊኛ እሷን እንግዲህ እንነፋና እዚህ ጋራ ትንሽዬ ዲኮር እንሰራለን። እውነት ለመናገር እኔ ይሄን ዲኮሩን ከሰራሁት በኋላ ራሱ ዋው ነው ያልኩት። በጣም ነው የምታምረው። በተለይ ትንንሽ ልጆች ልደት ለምታከብሩ ሰዎች ራሱ ይሄ እውነት እንደ ጥሩ አይዲያ ይሆናል ብዬ አስባለሁ። እንደምታዩት ይሄ ካርቶን እዛ ጋር የምታዩት የነጩ ካርቶን ከዚህ በፊት መስታወት ስገዛ የነበረ ካርቶን ነበርና እንደ አጋጣሚ ዝም ብዬ ጥግ ላይ አስቀምጬው ነበር እና ከዛ እንደዚህ ልደት በምን ላድርግ ብዬ ሳስብ እሱን አገኘሁት ማለት ነውና እንዴት ነው ለትንንሽ ልጆች ራሱ እንደዚህ ዲኮር በትንሿ ለ1 ዓመት ልጅ ለ2 ዓመት ልጅ እንደዚህ ቤታችሁ መስራት ትችላላችሁ ማለት ነውና ታዩታላችሁ እንዴት እንደሰራሁት። በጣም የምታምር ዲኮር ነው የሆነችው። እውነት ለመናገር እኔ ራሴ በቃ ሳላስበው ነው ዝም ብዬ ፊኛ ነፍቼ እንትን ያረኩበት ማለት ነው። በቀላሉ ዝም ብዬ ፊኛ እንዲኖረው ብቻ ለማድረግ ያህል፣ ግን አጋጣሚ ሆኖ ምርጥ ዲኮር ነው የሆነችው። እውነት ለመናገር ድመቷን እርሷትና ግን ለትልልቅ ሰው ራሱ ለልጆች ራሱ በተለይ 1 ዓመት 2 ዓመት ልጆች ልደት ብታከብሩ እንደዚህ ፎቶ እዚች ጋር አድርጋችሁ ፎቶ ለፎቶ በጣም ቆንጆ ናት። እንደምታዩት እዚህ ጋር አሁን ጥብቅ አደርጋታለሁኝ። ያው እንደነገርኳችሁ ነው። እኔ እንደ ቀልድ ነው እንጂ የምናደርገው እንደዚሁ ስለሚያዝናናን ምናምን ነው እንጂ እንደዚህ ትልቅ ነገር ታስቦ ትልቅ ወጪ ወጥቶ ምናምን አድርጋችሁ እንዳታስቡት። ይሄ በጣም ለአንድ ሻይ የምታወጧትን ያህል ገንዘብ ነው የወጣበት። በጣም ትንሽ ነገር ነው። ያው የድመት ልደት አከበርሽ ምናምን አይነት ነገር እንዳይመጣ ማለት ነው።
እንደዚሁ ቤታችሁ ውስጥ ደስ የሚላችሁ ነገር እንደሚያደርግ ሰው አርጋችሁ አስቡት። እኔ እንዳውም እህቴን ምን አልኳትኝ እንዴ ሚጡን ሃፒ በርዝዴይ አትያትም እንዴ ብዬ ፎቶዋን ላኩላትኝ። ወይ የታደለች ድመት አለችኝ እሷ ራሷ ማለት ነውና ያው እንደ ቀልድ እንደ እንትን ነው የምናረገው ስለሚያዝናና ብዙ ሰው የተለያየ ነገር ሊያደርግ ይችላል ለሚያዝናናውን ማለት ነው። እኛ ደግሞ እንግዲህ እኔ በተለይ በጣም ነው ደስ የሚለኝ እንደዚህ ዲኮሮች እንዲህ አይነት ነገሮችን ኢቨንቱ ነገሮችን መስራት ደስ ስለሚለኝ ነው። ምናልባት በዚህ አጋጣሚ እንደውም አዲስ ገባችሁ ካላችሁ ከዚህ በፊት እንግዲህ ልጆቼ እንግዲህ አሁን ትልቋ ወደ 15 ዓመት እየሄደች ነው። ይሄን ያህል ዓመት እንግዲህ በየዓመቱ የልደት ዲኮር እሰራለሁኝ እንደዚህ በፊኛ ማለት ነው ለወንዱም ልጄ ማለት ነው። እንደዚሁም ኬኮችን እንደዚህ ዲኮር ለራሴ ለቤት ማለት ነው። እና ምናልባት አይዲያ ምናምን የምትፈልጉ ካላችሁ የልደት ዲኮሮች፣ ኬኮች ለልደት የሚሆኑ በጣም ብዙ ሰርቻለሁ እና ወደ ኋላ ሄዳችሁ ቪዲዮዬን ብታዩ በጣም ብዙ ነገር ታያላችሁ። እንደምታዩት እንዴት ቆንጆ ዲኮር እንደሆነች እንደምታዩት ነው። አሁን 1 ዓመት የ2 ዓመት ልጅን እዚህ ጋር ልደት ብታከብሩለት ምንጣፏ ላይ ቁጭ ብሎ በጣም ነው የሚያምረው። ይሄ አጋጣሚ ሆኖ ለድመት ሆነ እንጂ በጣም ቆንጆ ዲኮር ነው የሆነችው። 4 ቁጥር ግን ከቁመቷ በለጠ። ምንም ማድረግ አይቻልም አነስተኛ ስላላገኘው ማለት ነው። ግን እንደዚህ ደገፍ ብላ ቆማለች። ግን መከራው የነበረው ሚጡ እዚህ ላይ ለመቀመጥ አልቀመጥ ብላን ነበር። አሳያችኋለሁኝ። አሁን ምግቧን ምናምን እዚህ ጋር ማደርግላትን ነገር ደግሞ አብረን እናዘጋጃለን። አሁን እዚህ ጋራ እንግዲህ የሚጡን ምግብ እናዘጋጃለን። እዚህ ጋር ዮጉርት አለ፣ የድመት ዮጉርት እና ምግቧ ይሄ ክብ ስለሆነ ለሻማ ምናምን ለማድረጊያ እንደዚሁም እዚህ ምግቧን ለማዘጋጀት ቆንጆ ሆኖልኛል። እቺን ዝም ብላችሁ ግልብጥ አድርጌ እዚህ ሳህኑ መሀል ላይ አደርጋለሁ። እንግዲህ የድመቶች ምግብ ነው ይሄ። እንደዚሁም ደግሞ እዚህ ጋር ዮጉርት አለ። እሱን ልክ እንደ ክሬም እንዲመስል እንደዚህ ዳርዳሩ ላይ አደርገዋለሁ ማለት ነው። ያው ዮጉርት የድመቶች ዮጉርት ስለሆነ ምንም ችግር የለም። እንደዚህ ክሬም እንዲመስልልኝ ማለት ነው። ያው ትንሽዬ ኬክ መሰለች ማለት ነው። እንደምታዩት እንደዚህ ቆንጆ ምግብ አድርጌላታለሁ። እንደዚሁም ደግሞ እዚህ ጋር ስናክ ነገሮች አሉ፣ የድመቶች ስናክ። እሱን ዝም ብዬ ሳህኗ ላይ ዙሪያውን እንደዚሁ ለዲኮር አደርገዋለሁ። እሷም የምትወደው ነው ለነገሩ፣ ትበለዋለች። እሷም ከአሳ የተሰራ ይሄ ከአሳ የተሰራ ነው። በጣም ነው የሚሸተው። የሚገርማችሁ እንደዚህ ስትነኩት በእጃችሁ ላይ ምናምን ላይ ይቀራል ሽታውና። እንደዚሁም ሌላ ስናክ አለ። እሱንም እንደዚሁ ጣል ጣል አደርግላታለሁኝ እንደዚሁ እንዲያምር ሳህኑም ላይ ቆንጆ ነው። ልደቱንም ያደምቀዋል። መቼም መከራችንን አየን። ያው እንግዲህ ይሄኛውም ሌላ አይነት ስናክ ነው። እንደዚህ ከሁሉም ዝም ብዬ ጣል ጣል አደርጋለሁኝ እና እዛ ጠረጴዛ ላይ እንወስደዋለን ማለት ነው። እንግዲህ የኛንም አዘጋጅቻለሁ እዛው እንትን የምናረገው። እንደውም ሌሎች ለድመት ራሱ ኬክ ምናምን የሚሰሩ አይቻለሁ ቲክቶክ ላይ። ለውሻም ልደት ሲሆን ኬክ ይሰራሉ ራሱ ለውሻ የሚሆን ማለት ነው። ይሄ ደግሞ ቴራሚሶ ነው። 2 አይነት ቴራሚሶ እንደዚሁ ከዛ በፊት የሰራሁትኝ ነው ለነገሩ። አጋጣሚ ግን ለዚህም ቀን ይሆናል ለዚህ ብዬ አልነበረም የሰራሁት። ግን በዓሉን እንግዲህ ደመቅ ያደርጋል። ሚጡ እንደምታዩት ሸተታት። ምግቧ ሲከፈት በጣም ነው የሚሸተው። ያው ድመቶች ደግሞ ታውቃላችሁ አፍንጫቸው በደንብ ነው እንትን የሚለው። ስጭኝ እኔ እዚሁ በለዋለሁ። የምን ፕሮሰስ ነው የምታበዥው አይነት ነገር አምጪ እያለችኝ ነበረ። እንግዲህ እንዳያችሁት አሁን ሬዲ ሆኗል። ሚጡም መታለች። እንግዲህ አብረን እንግዲህ የሚሆነውን ነገር አብረን እናያለን። እንግዲህ እዚህ ጋራም ቅድም የገዛሁት ይሄ አልፋቤት እንዳያችሁት ሚጡ የሚል አልፋቤት ያለው ሻማ ነው። በጣም ቆንጆ አጋጣሚ ሆኖ የሚገርም ነው። ምናልባት 1 ፊደል ቢጎድል ኖሮ ግን አልገዛውም ነበረ። ምክንያቱም ከተሟላ ካልሆነና እኔ ከዚህ በፊት እንደውም ኖሮ አያውቅም እና አጋጣሚ ነው እንደዚህ አይነት የመጣው። ያው በተለያየ ጊዜ አዳዲስ ነገሮች ይመጣሉ እንደዚህ ልደትን በተመለከተ ማለት ነው።
እንደዚህ እንግዲህ ለልጆቻችሁም ቢሆን አልፋቤት ስማቸውን አልፋቤት መግዛት ምናምን ይቻላልና እቺ እንግዲህ ሚጡ የምትለዋን እንግዲህ እዚህ ጋር አብሬ አበራላታለሁኝ። 4 ቁጥር ደግሞ ሻማ አለች። እንዳትቃጠል ደግሞ በጣም መጥፎ ነው። ለነገሩ ያው እሳት ስለሆነ ትፈራለች፣ ጠጋም አትልም። እንደዚች እዚች ማህሏ ላይ እንግዲህ አደርግላታለሁ። ከዛም እንግዲህ ትቀመጥ እንደሆነ የምናየው ነው የሚሆነው። እቺንም እንግዲህ ፕሪንስስን ለማስመሰል ያሰብኩትኝን ነገር እስኪ ሞክራለሁኝ። እሺ የምትለኝ ከሆነ ጠበብ አድርጌ ላዋ ላይ ቁጭ ለማድረግ እንደዚች ማለት ነው እሞክራለሁኝ። ይሄኛው ግን ያው ትልቅ ነው፣ ስለዚህ እሱን ለኛ እናደርገዋለን ማለት ነው። እስቲ ተከታተሉኝ። መልካም ቆይታ። እንደምታዩት ቤተሰቦቼ ሚጡ እንግዲህ ስጦታዬን የማትሰጡኝ ከሆነ እኔ ራሴ ወስዳለሁ ብላ እንደምታዩት ራሷ ልትወስድ ነው። ቶሎ መስጠት አለብን። እንግዲህ በጣም ጓጉታለች። እንግዲህ ልደቷን አክብራለች። አሁን የስጦታ መክፈት ሰዓት ነው ማለት ነው። እንግዲህ ስጦታዋን ደግሞ አብረን እንከፍታለን። እንዴት አገኛችሁት? እስካሁን አስተያየታችሁን ጻፉልኝ። ዘና እንዳላችሁበት ተስፋ አደርጋለሁኝ። ቀለል እንዳረጋችሁትም ተስፋ አደርጋለሁ። እሷ ግን ያው እንደምታዩት ነው። ምንም አይነት ኮፍያ አልፈልግም ብላ ትታዋለች። እንግዲህ እኛ አርገነዋል።
ቀጥሎ እንግዲህ ስጦታዋን እንግዲህ ከፍተን እንደምታዩት ግን ልክ እንደምታቅነው የምትሆነው እንደምታዩት ቁጭ ብላ እየጠበቀች ነው እንደምታዩት እስኪከፈት ድረስ ትጠብቃለች። እና ለነገሩ የሆነ ሽታ አላቸው የሚገርማችሁና የሆነ ነገር ስትሰጧቸው ራሱ በጣም ነው የሚደንቀኝ። እዚህ ሀገር ላይ የድመቶች መጫወቻ አንዳንድ መጫወቻዎች ልክ አምጥታችሁ ስትሰጧቸው ድመቶቹ በሽታ ራሱ ይለዩታል። እና የሆነ ድመቶች የሚያውቁትን ወይንም ውሻም ሊሆን ይችላል የሚያውቁትን የሽታ አይነት ነገር ውስጡ ይጨምሩበታል ብዬ ነው የማስበው። አንዳንድ መጫወቻዎችን ስትሰጧቸው የሚገርማችሁ ልክ ሕፃን ልጅ እንዴት ነው አሻንጉሊት ስትሰጡት እንደዚህ ነጥቋችሁ ቀቅፍ ምናምን እንደሚያደርገው በደንብ ነው ቅፍ አድርጋ ምናምን የምትጫወትበት ማለት ነው። እና የሆነ የሚስባቸውን ነገር ያደርጉበታል እና በጣም ነው የሚደንቀኝ። እንዴት ታወቀችው ምናምን ሁላ መጫወቻ መሆኑን ሁላ የምትሉበት አጋጣሚ አለ፣ በጣም ስትጫወትበት ስታዩ ማለት ነው። ልጆቼም እንግዲህ እንደምታዩቸው ክብብ አድርገው ስጦታውን እየከፋፈቱላት ነው ያሉት። ወንዱ ልጄ እንኳን እንደው ልሳተፍ ብሎ ነው እንጂ ብዙም አይደለም ለድመት ምናምን፣ ያው ወንድ ልጅ ስለሆነ ማለት ነው። እንግዲህ አንድ ወንድ ነው፣ እኛ እንግዲህ 3 ለ1 እንመራዋለን ማለት ነው። እሱ እንግዲህ ወይ ውሻ ወይ ወንድ ድመት ካልሆነ ወንዶች ብዙም ከድመቶች ጋር ብዙም አይደሉም እና ከሴቶቹ ጋር ከኛ ጋር ይልቅ በደንብ ትቀራረባለች እሷ ከሱ ጋር ይልቅ እሱ ለጨዋታው ወደ ምናምኑ ስለሚያደላ፣ እኛ ግን ስንገባ ራሱ ውይ እኔ ቆንጆ ምናምን እያለ ስለምንላት ወደ እኛ ታደላለች። እና አንድ እንግዲህ ለ3 እየመራ ነው ያለ ነው።
moments later. Joe is getting